ፍቅር እንግዲህ ለአደይ የዘረጋችው መረብ ራሷ ገባችበት ማለት ነው። አይ አሳ ጎርጓሪ ዘንዶ ያወጣል የሰው ፈላጊ የራሱን ያጣል ለተባለው ነገር ለፍቅር ነው ማለት ነው። ፍቅር እንግዲህ አደይን ከዛ ቤት ለማባረር ብላ የማትፈነቅለው ድንጋይ የማታደርገው ነገር የለም። አደይ ግን ንጹሕ ሴት ናት። ምንም አታደርግም። የአደይም ነገር በዛ በጣም አበዛሽው አደይ ማለት ነው። የፈለገ ችግር ቢሆንም የፈለገ ነገር ቢሆንም በዚህ ደረጃ እንደዚህ ተቀጥቅጦ ጭንቅላት ተብሎ የሚል ሰራተኛ የለም በጭራሽ። እንዴ ናትና ለምን ብዬ አፍንጫዋን ይዤ ነው እንደው እንዲቀልድ ነው እንዴ? ደግሞ መምታትም ባልችልም ቤቱን ጥዬ እወጣለሁ። እንደዚህ እየተጠፈጠፈ እየተሰደበ እየተንገላታ የሚኖር ሰራተኛ አላየውም። በእውነቱ ቀልድ ነው እንዴ? እና እንግዲህ ፍቅር ለምለም ሁሉንም ነገር ስላወቀች የፍቅርን ተንኮል ከድሮም ስለምታውቀው አሁንም ይሄ የፍቅር ሴራ ነው ብላ እንግዲህ ከአደይ ጋር ተነጋገረች። ለምን አብሎ አንቺ ጋር ካለ ለምን ለሄላ አትመልሽም? ለዚህ ብሎ እኮ ነው ሄላ ብዙ ነገር የተናገረች ስትላት አደይ እሽ ዝም በይ፣ አሁን ጨዋታው ከኔ ጋር ነው፣ አሁን ዝም በይ፣ ፍቅር ላይ ጨዋታ እንጀምራለን አለች ማለት ነው። ለምለም እንግዲህ አጠገቧ አስቀምጣለች ሀብሉ። ስለዚህ ሀብሉን ለምለም ጋር ነው ያለው። ፍቅር ደግሞ እችን አደይን እያሰቃየቻት ትገኛለች። በጣም እያሰቃየቻት እና አደይ ያላለችውን እንደዚህ ብላለች እኔ ምናምን ብላ ሰደበችኝ፣ እንደዚህ ያደርጋኛለች ብላ ሊዲያ ለወንድሟ ነገረች። ወንድሟ ደግሞ ሄዶ አደይ ላይ አፉን ከፈተባት ማለት ነው። አንድ ነገር የምንገርመኝ መጀመሪያ ቆም ብላችሁ አስባችሁ ነው ሰው ላይ ሄዳችሁ መጮህ እንጂ ቀጥታ አፋችሁ እንዳመጣላችሁ ሰውን አትናገሩ ማለት ነው። ዴቭም እንግዲህ እየተመዘገዘገ አደይ ደረጃ ላይ ቁጭ ብላ እንዴት ሊዲያን እንደዚህ ትያታለሽ? በአንተም ብሶ ደግሞ ትናገራለህ እንዴ? ከዛሬ ጀምሮ አጠገቤ እንዳትደርስላት። እሺ አልደርስም። አንቺም ከዚህ በኋላ እህቴን ቀና ብለሽም ሆነ እህቴን አንድ ነገር እንዳትናገሪያት ብሎ አፉን ከፍቶባት ሄደ ማለት ነው። ግን በጣም የተናደደችው አደይ ማለት ነው። የእውነት እንግዲህ ይሄ ሁሉ ውሸት አቀነባብረው ነበር እነሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ ትናንትና ፍቅር እየተጫወተችባት ትገኛለች ማለት ነው። ወረቀቶቹን እየቀዳደደች ነይ ጥረጊ ነይ ያዝ ትላለች። በዚህ ተበሳጭታ ቤቱን ለቃ ትሄዳለች ብላ በጣም እየተበሳጨች ነው። እንግዲህ ባርኮቴ ሳይመጣ እናቴ ጋር ደውዬ አደይን አስባርራታለሁ ወሬ አቀጣጥሬ ብላለች ማለት ነው። እንግዲህ ለምለምም ደግሞ ሄላን ሀብል እሷ ጋር እንዳለ አድርገን ሄላን እናጣላታለን፣ ሄላና ለምለምን እናጣላለን ብለው እንግዲህ ወስነው ነበረ። ከዛም እነ ሄላ ቤት ሰፈር ሰካ እያለች ሄደችና ሊዲያ ለምለም አደይ ትፈልግሻለች፣ ልትሞት እያጣጣረች ነው፣ በጣም ታማለች፣ ለምን እንደምትፈልግሽ አላውቅም እና እኔ ብላሻለች ብላ አደይ ሳትላት ሄዳለን ለምለም እንደዛ አለቻት። ለምለምም ደግሞ እሺ በቃ ብላ ከሄላ ጋራ መንገዳቸውን ሲቀጥሉ ወይዘሮ ሊዲያ መጣች ማለት ነው። ሊዲያ ጥላቸው ወጣች እንጂ አውቃ ማለት ነው። ከዛ ከፍቅር ጋር ተገናኙ። ሄላና ለምለም ወደነ አደይ ቤት ሲሄዱ ፍቅርና ሊዲያ ደግሞ ሄላ ቤት ገቡ ማለት ነው። ሊፈትሹ ሀብሉ የት እንዳለና ሄላ ደግሞ ሀብሉን የሰረቀው ልጅ ዳይመንድን አገኘው። ጉሮሮን አንቆ አንተ አይደለም ለምንድን ነው የወሰድከው ዳይመንድ እንትሩን ሀብሌን መልስልኝ ሲለው አረ በቃ ይቅርታ ጠይቄ እንዴ ደግሞ ሀብሉን ለዛች ነጫጭባና ለፍቅር ሰጥቻቸዋለሁ አለው ማለት ነው። አሁን ሄላን መሸወድም ሆነ ምንም ማድረግ አይቻልም። ምክንያቱም አደይ ሰረቀች አደይ ጋ ነው ያለው የሚባለው ነገር በጭራሽ ማለት ነው። ወይዘሮ ፍቅር አደይ ንጹህ ልጅ ናት። ሀብሉን ደግሞ ላንቺ በእጅሽ ነው የሰጠሽ ሄላ ማለት ነው። ይሄ ሁሉ ምን አይነት መልስ እንደሚኖርሽ አላውቅም። እንግዲህ ሄላዬ ከለምለም ጋራ መንገድ ላይ እየሄደ ሳለ ኬሱን ሲፈትሽ ስልኩ ቤት ደረስቶ ነው የመጣው። ፈጣሪ እንግዲህ ሲያዋርዳቸው ማለት ነው። ስልኩን ሊያመጣ እየሮጠ ወደ ቤት ሲሄድ እነሱ መኝታ ቤት ገብተው ከቁም ሳጥን ውስጥ ልብሱን ዝርክርክ አድርገዋል። አልጋውን ሲገለብጡ ደረሰባቸው ማለት ነው። በጣም ደነገጡ፣ አፍጠው ቀሩ። ያቺማ አንገቷን ደፍታ ቀረች ሊዲያ ማለት ነው።
ከዛን ፍቅር ምንድነው የምትሰሪው መኝታ ቤቴ ምንድነው የምትሰሩት ሲል እንግዲህ ምንም መልስ የላቸውም። በቀጣይ ቪዲዮ ምን ያጨውላቸዋል ብዬ ነው የማስበው። እንግዲህ አላቅም። ፍቅር ለአደይ የዘረጋችው መረብ ራሷ ተጠቀለለችበት ማለት ነው። በጣም ደስ ያለኝ በእውነት እናንተ ብቻ ጥሩ ነገር ስሩ። የእውነት ነው ማለት የፈለገ ነገር ቢመጣ ማህበሉን ያሳልፋችኋል ፈጣሪ ማለት ነውና አደይ እንግዲህ ሁሌም ንጹህ ናት። ነገር ግን ደግሞ የአደይ ዝምታ በጣም እያናደደ ይመጣ። ማንም እየመጣ እጁን እየጠርግባታል። ለምን ሲባል አንዲት ቆሻሻ አታነሳም ከሌላ ላይ እንዲህ ናትና። ሰራተኛ በሆነስ ምን ነው ሰራተኛ ማለት ቁማጣ ነው እንዴ? ሰርቼ እኮ ነው ማበላት አይደል እንዴ? ስለዚህ የአደይ ዝምታም በዛ። አንድ ቀን እኮ ሁለቱንም ጉሮራቸውን አንቃ ብታስፈራራቸው አንድም ሰው አጠገቡ አይደርስም ነበረ በእውነቱ ማለት ነውና በጣም እያሰቃዩት ይገኛሉ ማለት ነው። እንግዲህ ኤላ እርግጠኛ ነኝ ፍቅርን ምን እንደሚያደርጋት አላውቅም በፈጣሪ። እንግዲህ ለምለም አብላው እሷ ጋር ነው። ግን ኤላ ደግሞ እሷን ጥሏት ሊሄድ ነው ማለት ነው። ከአባቱ ቃል መውጣትም አይችልም። አባቱናና ወደዚህ ተመለስ በቃ ልጄ፣ ያቺ ማንነትስ ፈታለች እና አንተም ደግሞ ማግባት ስላለብን ና ሲሉት እንግዲህ እሱ ደግሞ የድሮ ፍቅረኛ ለምለምን አግኝቶ ነበረ በደስታ እንግዲህ ግና ፍቅራቸውን እንኳን ሳይጨርሱ አባቱ ለሌላ ሊድረው ነው ማለት ነው። በጣም የሚያስጠላ አጋጣሚ ነው። ለምለምዬም እንግዲህ ስቅስቅ ብላ አለቀሰች። እግሩ ላይ ወድቃ አትሂድ እባክን፣ ያንን 7 ዓመታት መድገም አልፈልግም እባክህ ኤላዬ ትለኸኝ አትሂድ እያለች እኔ ምን ላድርግሽ፣ በጣም ይቅርታ ለምለም፣ በጣም ይቅርታ ከአባቴ ፍቃድ መውጣት አልችልም እያለ እንግዲህ እየተላቀሱ ነው ማለት ነው። አስቸጋሪ ነው በጣም በእውነት። እንግዲህ ዳይመንድ ፍቅርን መንገድ ላይ አግኝቶ አንቺ ምናምን እኝ ሲል በጥፊ ላሳደረገችው ማለት ነው። ፍቅር ዳይመንድን ያቀመሽው ጥፊ በጥፉ ደግሞ አንቺን ኤላ ያቀምስሻል ማለት ነው። ወይዘሮ ፍቅር አሁን ተዋረደች፣ የእውነት ተዋረደች። ካሁን በኋላ አደይን ትናገራታለች የሚለውን አላውቅም። እንግዲህ ዴቭ ደግሞ አንተ ግን እንዴት እንደዚህ ትለኛለህ? እኔ ያላልኩትን ነገር ደግሞ እኔ ነኝ እንዴ አፍቅረኝ ብዬ ያስቸገርኩ? እንዴት እንደዚህ ትላለህ? በጣም ነው ያዘንኩብሽ ስትለው አደይ ምን አደይ እንዴት ማን ያለች ነው? ሊዲያ እኔ እንደዚህ አላልኩም። ኧረ እኔ እንደዚህ አላልኩም። ለማንኛውም የራስ ጉዳይ አለች ማለት ነው። ለካ ሁሉንም ነገር አቀነባብረው ነበር የነገሩኝ። የፍቅርና የሊዲያ ስራ እየተጫወቱብኝ ነበር አለ ማለት ነው። እንግዲህ አደይ ካሁን በኋላ ይሄንን ጅል እንዳትጠጊው ማለት ነው። አነጋገሩ በጣም ያስጠላኝ። እኔ ራሴ ዴፍ ተብዬው ማለት ነው። ቆም ብሎ አስበው እንዴ! ፍቅር እንደዚህ ነው እንዴ? ለፍቅር እኮ ዋጋ ይከፈላል። ውሸታ አስመሳዮች ናቸው ወንዶች። እንደው የምሬን ነው የምላችሁ። እሺ እንግዲህ አደይ ደግሞ ዝምታሽ በጣም በዛ፣ በጣም አስጠላ። እንደዚህ ተወቅቶና ተሰድቦ የሚኖር ሰራተኛ የለም። ኧረ ዞር በይ ወደዛ።